በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ ተባርከን ጨርሰን የጀመርነው ተቀድሰን ነው የቅድስናን ሕይወት ምንኖረው እንጂ ለመቀደስ አይደለም። ሰርተን አንቀደስም፣ ስለተቀደስን ነው ምንኖረው። ልዩነቱ እሱ ነው። በብሉይ ኪዳን ለመባረክ ትእዛዝ ትፈጽማለህ። አሁን ስለተባረክን ኦልሬዲኛ ብለስድ ነን፣ የተባረክን ሰዎችን ጨርሶ አጠናቆት ድነን የዘላለም ሕይወት ይዘን ነው እያወራን ያለነው። ይሄ ኮቨነንት ነው። አዲስ ኪዳን ልዩነት አለው። ልዩነት ያለምንም ቅድመ ሁኔታ። ቅድመ ሁኔታው አንድ ነገር ነው፣ በኢየሱስ ማመን። በኢየሱስ ስናምን ወደዚህ ኮቨነንት፣ ወደዚህ ዓለም፣ ወደዚህ መንፈሳዊ ሪያል እንገባለን። አለቀ። ይሄ ኮቨነንት ነው። ከዛ ምን አለ? ኢየሱስ ክርስቶስን ስትቀበሉት ይላል ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። አውቶሪቲ ተቀብለናል። የምን? የልጅነት። ይሄ ኮቨነንት ከአባታችን ከእግዚአብሔር ጋር አሁን የምንኖረው እንደ አባትና እንደ ልጅ ነው፣ እንደ ባሪያ አይደለም። ለዛ ነው አባ አባ ብለን የምንጮህበትን የልጁን መንፈስ እንጂ እንደገና ለፍርሃት የሚሆን የባሪያን መንፈስ፣ የባርነትን መንፈስ አልተቀበላችሁ፣ የፍርሃትን መንፈስ አልተቀበላችሁ። ምን አይነት ኮቨነንት ነው? አልለቅህም ከቶም አልተውህም። ምን አይነት ኮቨነንት ነው? ወደ እኔ የሚመጡትን ከቶ ወደ ውጭ አላወጣቸውም። ምን አይነት ኮቨነንት ነው? የሚከተሉኝን በጠቅላላ በጨለማ እንዳይመላለሱ እኔ የዓለም ብርሃን ነኝ፣ የሚበላኝ ለዘላለም ይኖራል። ይሄ ኮቨነንት ነው። ይሄንን ኮቨነንት በደሙ ነው የገባው። ቀላል አይደለም። ኦኬ እንገናኛለን አይነት ቀጠሮ እንዳይመስልህ። በደም የተደረገ ኪዳን ነው ይሄ።